በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራን፣ ሙሽራውና ሙሽሪቱ እንደዚሁም የእነርሱን ደስታ ለመካፈል ወደዚህ የመጣችሁ ምዕመናን ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን በወንድማችን በእህታችን ደስታ ምክንያት በቤቱ የሰበሰበ የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ወንድማችንን እህታችንን ለዚህ ዕለት ያደረሳቸው ማን ነው? እግዚአብሔር ስለሆነ ያለነው በእግዚአብሔር ቤት ስለሆነ ከሥጋዊ ማዕድ በፊት የሚቀድመው መንፈሳዊ ማዕድ በመሆኑ ለጥቂት ደቂቃዎች የቆማችሁ ተቀምጣችሁ ጨዋታ የያዛችሁ ደግሞ ለጥቂት ደቂቃ እግዚአብሔር ቃል እንሰማለን። እግዚአብሔር አምላካችን በቸርነቱ ቢያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። የጋብቻ መስራች ልዑለ ባሕርይ እግዚአብሔር ነው። መጽሐፍ ቅዱስን የሚያነብሰው ከኦሪት ዘፍጥረት ምዕራፍ 1 አንስቶ እግዚአብሔር እንዴት ሰማይንና ምድርን እንደፈጠረ ተጽፎ ያገኛል። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳች አልነበረባትም። እግዚአብሔርም የፈጠረው መልካም እንደሆነ አየ ይላል። እግዚአብሔር ውሃን ለሶስት ከፈለ፣ የፈጠረው መልካም እንደሆነ አየ። እጽዋትን ፈጠረ፣ የፈጠረው መልካም እንደሆነ አየ እያለ በኦሪት ዘፍጥረት ምዕራፍ 1 ላይ ብቻ 7 ጊዜ እግዚአብሔር መልካም 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 ሲል እናገኛለን። 7 ጊዜ እግዚአብሔር ፍጥረቱ መልካም ነው ብሎ ይናገራል። እንዲያውም የመጨረሻው ላይ የፈጠረው እጅግ መልካም እንደሆነ አየ። ሰውን ሲፈጥር ደግሞ መልካም ብቻ ሳይሆን እጅግ መልካም ነው ብሎ እግዚአብሔር አመሰገነው። ፍጥረቱ 7 ጊዜ መልካም ነው ከተባለ በኋላ ግን እግዚአብሔር አንድ ነገር መልካም ሆኖ አልታየውም። ይኸው ምንድን ነው? ሰው ብቻውን የሆን ዘንድ ምን አይደለም? መልካም አይደለም። እግዚአብሔር የፈጠረው ሁሉ መልካም ነው። ሰው ግን ብቻውን የሆን ዘንድ መልካም አይደለም። ስለዚህ የምትመቸውን ረዳት እንፍጠርለታል። በአዳም ላይ እንቅልፍ ጣለበት። ቅዱስ ኤፍሬም ሶርያዊ የኦሪት ዘፍጥረት ትርጓሜ መጽሐፉ ላይ አዳም ከዚያ ቀድሞ እንቅልፍ እንኳን ተኝቶ አያውቅም ይላል። አዳምን እግዚአብሔር አስተኛው፣ በመንቃትና በመተኛት መሃል አደረገው። ከዚያ ከጎኑ አንዲት አጥንትን አነሳ፣ ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም ባያት ጊዜ ይህች አጥንት ከአጥንቴ ናት፣ ይህችም ሥጋ ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባላል። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ሥጋ ይሆናሉ? አንድ ሥጋ ይሆናሉ። ይህ ነው እንግዲህ የመጀመሪያው ጋብቻ በኦሪት ዘፍጥረት ምዕራፍ 2 ላይ ተጽፎ የምናገኝ። እኔ ይህንን ቃል መነሻ አድርገን 3 ነገሮች ብቻ ነግሬያቸው እወዳለሁ። የመጀመሪያው የጋብቻ መስራቹ ለአዳም ሔዋንን፣ ለሔዋን አዳምን ያዘጋጀው ማን ነው? ጋብቻን የሚሰጥ ማን ነው? እግዚአብሔር። ጋብቻ ከሰው የሚገኝ አይደለም። ባል ሚስት ባልን የሚያገኙት ሁሉን ባዘጋጀው በእግዚአብሔር ፈቃድ ነው። የአዳምና የሔዋንን ታሪክ ስታዩ እግዚአብሔር በመጀመሪያ በአዳም ላይ እንቅልፍ ጣለበት። ከጎኑ አንዲት አጥንት አንስቶ ሴት አድርጎ ሰራት፣ አመጣት ይላል። አዳም ሚስቱን ያገኘው ከእግዚአብሔር ነው። ምን አድርጎ ካላችሁ በመጀመሪያ አዳምን እግዚአብሔር አስተኛው። ባል ሚስትን የሚያገኘው ሲተኛ ነው ማለት ነው። ይሄ ስላችሁ እንዳትተኙ። መተኛት ማለት ምን ማለት ነው? ሐሳብን ማን ላይ መተው ነው? እግዚአብሔር ላይ መተው። አሁን ስንተኛ ካሁን ምን ሆኖ ይሆን ብለን እናስባለን።
ሙሉ ሀሳባችንን ጥለን እንትን ይገርማል እኮ እግዚአብሔር ጥበቃው ከቀን በላይ የሌሊት አይገርማችሁ? ቀን ተጠንቅቀን ብዙ ችግር ይገጥመናል። ሌሊት ግን እንዴት እንደምንኖር አናውቅም። የሚጠብቀን ማን ነው? ስንተኛ የማይተኛው እሱ ነው። ስለዚህ አዳም እንቅልፉን ጣለ ማለት ወሰደው ማለት ሀሳቡን ለማን ተወ ማለት። ትዳር በጭንቀት አይገኝም። ልባችሁ ስለ ትዳር በማሰብ እንዳይከብድ ይላል። በአዳም ጭንቀት አይደለም ሔዋን የተገኘችው። አዳሞች ሔዋኖች አዳማቸውን የሚያገኙት ሀሳባቸውን ለማን ሲሰጡ? ለእግዚአብሔር ሲሰጡ። አዳም ተኛ፣ በተኛበት ከጎኗ አጥንት አነሳ። እግዚአብሔር ሴትን የፈጠረው ከግር አይደለም ወይ ከጭንቅላት አይደለም። ሴት ከግር ብትፈጠር ወንዶች ልርገጥሽ እንዳይሉ፣ ከጭንቅላት ብትፈጠር እሷ ተነስታ ወንድ ላይ ልርገጥህ እንዳትል፣ ከጎን ማዕከላዊ ከሆነ አካል ለልብ ቅርብ ከሆነ አካል ሚስትህን ለልብህ ቅርብ አድርጋት ሲል እግዚአብሔር ከጎኑ አጥንትን አነሳ። ከሚሸፈን አካል እንደውም ቅዱስ ጳውሎስ ሴት ልጅ ራሷን ልትሸፍን ይገባታል፣ እርቃኗን መግለጥ የለባትም የሚለውን ሲያስተምር ተፈጥሮ እንኳን አያስተምራችሁም? ምን እንኳን ሴት ከሚሸፈን አካል አይደለም የተፈጠረችው፣ ስለዚህ ልትሸፈን ይገባታል ሲል ከጎኑ ሔዋንን አነሳ፣ ሰራት፣ አበጃጃት፣ አመጣት ወደ አዳም። አዳም ባያት ጊዜ ይህች አጥንት ከአጥንቴ ናት ይላል እግዚአብሔር። በትዳር ላይ ያለው ሚና ምን መሰላችሁ? ለአዳሞች ሔዋናቸውን ያመጣላቸው፣ ለሔዋኖች አዳማቸውን የሚያመጣ ማን ነው? አንዳንድ ሰው ከሌላ ፕላኔት መጣ ይመስል ትዳር የሚጠብቅ ሰው አለ። አጠገቡ ሔዋን እያለችበት ነው። አጠገቡ አዳም እያለ ከሌላ ቦታ የሚጠብቋል። በሕይወታችን ውስጥ የሚያመጣቸው ሰዎች አሉ። ማምጣት ነው የእግዚአብሔር ስራ። ገሊትን አግባ ገሊን አግባ ግን ያመጣቸው አብረው እየኖሩ በሃይማኖት አንዱ ነው፣ በብዙ ነገር እየተስማሙ ወደ ጋብቻ ግን ለመምራት ሀሳብ የማይመጣላቸው ከሌላ የሚጠብቋል። አዳም ግን በጣም ያስደስት ሰው ነው። ገና እንዳመጣለት አያት። እንዳያት ምንድን ነው ያለው? ይህች አጥንት አይሰማም፣ ይህች ስጋ እንደው እንጠናና እንኳን አላለም። አሁን በዚህ ዘመን ቢሆን ትንሽ እንተያይ እስቲ መጀመሪያ ነው። አዳም ግን እንዳያለ የወሰነው ይህች አጥንት ከአጥንቴ ናት፣ ይህች ስጋ ከወንድ ተገኝታለችና ሴት ትባላል። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱ ስንት ስጋ ይሆናል? ሁለተኛው ቁም ነገር ነው። ጋብቻ ማለት ስንት ስጋ መሆን ነው? አንድ ስጋ። አሁን እዚህ ማለት ሙሽሮች ታያቸዋል። ስንት ስጋ ናቸው? አትዋሹ እስቲ በደንብ ይዋቸው። ስንት ስጋ ናቸው? ስንት ዋቸው? በስንት ወንበር ላይ ነው የተቀመጡ? የታክሲ ሲከፍሉ ከዚህ በኋላ የስንት ሰው ነው የሚከፍሉ? ግን ስንት ስጋ ናቸው? ምን ማለት ነው? አንድ ስጋ ስናያቸው ሁለት ስጋ ናቸው። ወደ መቅደስም ሲገቡ ሲወጡ ሁለቱ ገቡ ሁለቱ ወጡ ነው ያለው። በስጋ አይን ካየው ነው ማለት። በመንፈሳዊ አይን ካየነው ግን ሁለት ሆነው ገብተው ስንት ሆነው ነው የወጡት? አንድ ሲደመር አንድ የሚሆነው ምስጢረ ተክሊል ላይ ብቻ ገብተው ሲወጡ አንድ ስጋ ይሆናሉ። ለምንድን ነው አንድ ስጋ ይሆናሉ ያለው? ለምን አንድ ነፍስ አላለ? ነፍስማ የተለያየ ነው የሚኮነኑ ለየብቻው፣ ሁሉም እንደየስራው ነው የሚፈረድበት። ባልና ሚስት አብረው አይኮነኑ ለየብቻ ስለሆነ አንድ ነፍስ ይሆናሉ አላለ። አንድ ስጋ ይሆናሉ። ምን ማለት ነው አንድ ስጋ ማለት? አንድ ስጋ ይሆናሉ ማለት የባል አካል የሚስት ነው፣ የሚስት አካል የባል ነው። ሁለት ሆነው ብታዋቸው ከዚህ በኋላ ግን ስንት ናቸው? አንድ ናቸው። ያጣመራቸው ማን ነው? እግዚአብሔር። ያጣመረውን ደግሞ ሰው አይደለም። አንድ ስጋ ናቸው። ከዛሬ ጀምሮ የኔ የሚባል ነገር በእነሱ መካከል ነው። ባል ተነስቶ ይሄ የኔ እኮ ነው ማለታችን፣ ሚስት ተነስታ የኔ ነው ማለት አትችልም። የባል የሆነው ሁሉ የሚስት ነው፣ የሚስት የሆነ የባል ነው። የእሱ የእሷ የሚባል የለም። አይደለም የእሷ ንብረት፣ እሷ ራሷ የእሱ ልጅ፣ እሱ ራሱ የእሷ ነው። አሁን ባለትዳሮች የትዳር አጋሮቻችንን ስናስተዋውቅ ለምሳሌ ባሎች ሚስት ከጎን ሆና ምን የነች ብላችሁ ነው የምታስተዋውቁት? ምን የነች ነው የምትሉት? አይሰማም። ባሎች ስታስተዋውቁ ምን ናት ነው የምትሉት? ምን ማለት ነው? ባለቤቴ። ባለቤቴ ማለት ምን ማለት ነው? ሚስቴ ማለት ነው አይደለም። ለምሳሌ እዛ ውጭ የቆመው መኪና ባለቤቱ ማን ነው ብላችሁ ማለት ነው። ውጭ የቆመው መኪና ባለቤቷ ማን ነው? የቺ መኪና ባለቤቷ ማን ነው ሲባል ባለትዳሯ ባሏ ማለት ነው፣ ሚስቱ ማለት ነው ማለት። ባለቤት ማለት ምን ማለት? ባለ ንብረት ማለት ነው። ስለዚህ እኔ ባለቤቴ ከጎን ያቆመ ባለቤቴ ናት ስል እኔ የማን ንብረት ነኝ እያልኩ?
እሷ ነች በእኔ የምታዝብ። እሷም ቆማ ባለቤቴ ነው ትላለች። እኔ የእሱ ነኝ፣ እሱ ውዴ እኔ ነው፣ እኔም የእርሱ ነኝ ይላል። ስለዚህ ትዳር ማለት አንድ ስጋ መሆን ነው። የኔ የሚባል ነገር የለም። ቅዱስ ዮሐንስ አፈወርቅ ሚስት ተነስታ ድንገት የቤት ዕቃ ሰብስባ ልወጣልህ ነው ካለች ጥርግ በይ ውጭ እንዳትላት። ባይሆን የሚቀርሽ ዕቃ አለ እሱንም ይዘሽ ውጭ በላት። ምንድን ነው ካለች እኔ ስሆን የማን ዕቃ ነኝ? እኔን ስለምን ይዘሽኝ አትወጪ በላት። የባል አካል የሚስት ነው። ቅዱስ ዮሐንስ አፈወርቅ አያደርጉትም ብሎ ነው እንደው ምን አለ መሰላችሁ? በጣም ይገርማል። በአንድ ሌላ ወንድ መጥቶ ከትዳርሽ ውጭ እንድትወሰደች ከጠየቀሽ ባሌን አስፈቅድ በይው። የኔ ስጋ የማን ነው? የእሱ ነው። እሱን አስፈቅድ፣ እሱ ከፈቀደልህ በይው። መቼስ እንዳትልም ብሎ የባል አካል የሚስት ነው፣ የሚስት አካል የባል ነው። ለምን? ሁለቱም ስንት ስጋ ይሆናል? አሁን ሰውነታችን ላይ ቁስል ቢወጣ አሳፋሪ በሽታ ቢኖርብን ወይ የአካል ጉድለት ቢኖርብን ገልጠን ለሰው እናሳያለን፣ እንሸፍነዋለን። ምናችን ስለሆነ? አካላችን ስለሆነ። ሚስት ባሏን ለጎረቤቷ ብታማ አካሏን ነው ገልጣ እያሳየቻለች። ባል ሚስቱን ቢያማ ለጓደኞቹ። በጣም ብዙ ትዳሮች የሚበጠበጡት መሀል ላይ ሰው ይገባል አይደል? እናማለን ሄደን ይገርምሻል፣ እንዲህ ብሎኝ እንዲያርጎ እንዲህ ሆና እንዲህ አይነት ወሬ የገዛ ስጋህን እያማ ነው። አንድ ስጋ ይሆናሉ ያለው ነው። ሶስተኛው ሰው እናትና አባቱን ይተዋል። ጋብቻ መስራቹ እግዚአብሔር ነው አልኳችሁ። ሁለተኛ አንድ ስጋ መሆን ነው። ሶስተኛ እናትና አባትን መተው። ትዳር ማለት እናትና አባትን መተው። መተው ማለት እናትና አባትን አለመጦር፣ አለማክበር፣ አለመጠየቅ ማለት ነው። መተው የግድ ነው በተፈጥሮ። ብዙ ነገር ትተን ነው አሁን እዚህ ያለንበት ዕድሜ ደረስን። በእናታችን ማህፀን 9 ወር ቆይተናል። እናታችን ሆድ ውስጥ ይመቻል፣ ይሞቃል። ምግብ እዛው ነው። ቢጠማን የምንጠጣው እዛው ነው፣ የምንረካው እዛው ነው። ግን 9 ወር ከ5 ቀን ሲሞላ መውጣት አለብን የለብን? እንወጣለን። እያለቀስን ቢሆን እንወጣለን። አይ ይሄ ልጅ አለቀሰ ተብሎ ተመልሶ ይግባ ይባል አይባል፣ ይወጣል። መተው ግድ ነው። ማህፀንን በእናቶቻችን እቅፍ ጡት እንጠባለን። ደስ ይላል እዛው እየተመገቡ ከእናት እቅፍ መሆን። ግን የሆነ ሰዓት ልጅ ጡት ማቆም አለበት። ግራዋ ተቀብቶም ቢሆን አስፈራርተነውም ቢሆን መተው አለበት። መተው ግዴታ ነው። ትምህርት ቤት በግድ ይሄን ነው። ሁላችን ከቤት ወደ ትምህርት ቤት ያላለቀሰ ሕፃን አለ ለመሄድ የወላጆቹን እግር ይዞ ዛሬ አልሄድም እያለ ስትመለስ ይገዛልሃል እየተባለ መተው ግድ ነው። ቤት ትምህርት ቤትም ተምሮ መመረቅ የግድ ነው። ከዚች ምድርም ደግሞ የምንተውበት ቀን አለ ይላል። ሰው ሳይተው የትም መድረሰች። ስለዚህ እናትና አባቱን ይተዋል ማለት ጋብቻ ቅድሚያ መሰጠት ያለበት ባል ከቤተሰቡ በላይ ለማን ነው? ለሚስቱ ነው። ሚስት ከቤተሰቧ በላይ ባሏ ነው ቅድሚያ መስጠት። አንዳንድ ሰዎች ከተጋቡም በኋላ ቤተሰባቸውን ይዘው ትዳር ውስጥ ይገባሉ። ጠቢቡ ሰሎሞን ምን አለ በመጽሐፈ መክብብ ላይ? በ3 የተገመደ ገመድ አይበጠስም አለ። በ4 የተገመደ አይበጠስም። ለምን በ3 አለ? አንደኛ ምስጢረ ሥላሴን ያመነ ሰው አይኮንንም። በምስጢረ ሥላሴ በሥላሴ ትእዛዝ የኖረ ሰው። ሁለተኛው ግን ባልና ሚስት መሀል መግባት ያለበት ገመድ አንድ ነው። እሱም ማን ብቻ ነው? እግዚአብሔር። ሶስተኛ ሌላ አካል ከገባ፣ አራተኛ፣ አምስተኛ ከገባ ይበጠስ። ስለዚህ ሰው እናትና አባቱ ይተዋል ነው። አንድ ቁም ነገር ልንገራችሁ እና በቃ ነው። ሰው እናትና አባቱ ይተዋል ሲል አማርኛው ለወንድ ነው ለሴት ነው? ይተዋል ግን አቤት ለወንድ ነው። ታዲያ ባል ብቻ ነው ወይ መተው ያለበት? አይደለም። መጽሐፍ ቅዱስ ሙሉ መጽሐፍ መዝሙረ ዳዊት መዝሙር 44 ስታነቡ የሰርግ መዝሙር አለ። ለምስጢሩን ለቤተ ክርስቲያን ለእመቤታችን ተረጉሟል። ግን ንባቡ የሰርግ መዝሙር ነው። ልቤ በጎ ነገርን አወጣ ብሎ የሚጀምር የሰርግ መዝሙር ይላል። ወረድ ብሎ ነቢየ እግዚአብሔር ዳዊት ሙሽራይቱን ይመክራታል፣ ሚስቶችን ይመክራል። ልጄ ሆይ ስሚ እይም ይላል። ልጄ ሆይ ምን በይ? ሚስቶችን እኮ ነው ዳዊት የሚመክረው። ምን በይ? ሚስት ሆይ ባልሽን ምን በይ? ስሚው፣ አዳምጪ። ስሚ ብቻ አይደለም እይ። አንዳንድ ሚስቶች ባል እያወራ ሽንኩርት እየከተፉ እየሰማው ነው ቀጥል የሚሉ ሚስቶች። ስሚ ብቻ አይደለም ምን በይ? ሬዲዮ አይደለም የከፈትሽው ባልሽ ነው። ስለዚህ ልጄ ሆይ ስሚ ምን በይ? እይ፣ ጆሮሽን አዘንቢ። ይሄ ማለት ብዙ ጊዜ እኛ ባል ሲናገር ሚስት አትሰማም። ብትሰማ መልስ እያዘጋጀች፣ እሱ ሲናገር እሷ መልስ ታዘጋጃለች፣ እሷ ስትናገር እሱ መልስ ያዘጋጃል። አንግባባ። ነቢየ እግዚአብሔር ዳዊት ምን አለ?
ልጄ ሆይ ስሚ፣ መስማት ብቻ አይደለም አይን አይኑን አይ ኮንታክት ያስፈልጋል። ጆሮሽንም አዘንቢ ርሲት በኪ ወቤት አቡኪ፣ ወገንሽንና የአባትሽን ቤት እርሺ። ባል ብቻ አይደለም ይተዋል የተባለው፣ ሚስትም ወገንሽን የአባትሽን ቤት እርሺ። ንጉሥ ውበትሽን ወዷልና። ንጉሥ ባልሽ ውበትሽን ነው። ባል ንጉሥ ነው። ባል ንጉሥ ነው ማለት ሚስት ምንድን ነው ማለት? ንግሥት አይደለች ይከፋ ነው። ልባም ሴት ለባሏ ምንድን ነች? የምን ንግሥት ነች? ዘውድ ነች። እሷ ነች እኮ ያነገሰችው። እሷን ደፍቶ ነው የነገሰው። ተመልከቱ መጽሐፍ ቅዱስ ሙሉ መጽሐፍ። የሴት ራስ ወንድ ነው ሲባል አንዳንድ ፌሚኒስቶች እናደዳሉ። ወንድ የበላይ ሆነ ብለው የሴት ራስ ወንድ ነው ብሎ አያቆምም። የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው። የክርስቶስም ራስ እግዚአብሔር አብ ነው። እግዚአብሔር አብ ከወልድ ይበልጣል ማለት ነው አይደለም? ይበልጣል ወልድ ከአብ ያንሳል ማለት አይደለም። ራስ ማለት ምን ማለት ነው? እኔ ራሴ ቢቆረጥ ቆሜ መናገር አልችልም፣ ሌላው አካል ከሌለ። ስለዚህ ያለ ሚስትህ ሙት ነህ ማለት ነው። ሚስትህ ከሌለች ምንም ነህ ማለት ነው። ራስ ነህ ማለት የበላይ ማለት ነው። ሴት ረዳት ነች ሲባል ከታች ያለች ተወራጅ አገልጋይ ማለት አይደለም። ሴት ረዳት ነች፣ ግን ነቢየ እግዚአብሔር ረዳቴ ነው ይላል። እግዚአብሔር ምን ነው? እግዚአብሔር ከኔ በታች ነው ማለት ነው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ሥጋ ይሆናሉ? አንድ ሥጋ ይሆናሉ። ይህንን አንድነት ያጽናናቸው። ቅዱስ ዮሐንስ አፈወርቅ የመረቀው ምርቃት ተናግሬ ልውረድ። ባልና ሚስትን እስኪ በሉ እንደ ዓይንና እንደ እጅ ያድርጋቸው። ምን ማለት ነው? እንደ ዓይንና እንደ እጅ ያድርጋቸው ነው። እኛ የለመነው ምርቃት ምንድን ነው? የአብርሃምና የሳራ ያድርግላቸው። የአብርሃምና የሳራ ሲባል ምን ማለት ነው? የአብርሃምና ሳራ ሲጋቡ እንደዚህ ካሜራ ምናምን ነበር? እንደዚህ ዲኮር ነበር አልነበረ? ሰርግም ስለመኖሩ አልተጻፈ። የአብርሃም የሳራ ጋብቻ እያልን እስከ ዛሬ እንዘምራለን። ምንድነው ለየት? ምንድነው የነሱ ጋብቻ? አብርሃም ልባም ያጣ የነጣ ድሃ ነበር። ወገንህን የአባትህን አገር ጥለህ ውጣ ተለይ ተብሎ ሲወጣ ድሃ ነው ብላ ሳትንቅ አብርሃምን ተከትለው ብዙ መንገድ የሄደችው ሳራ ነበረች። ስለዚህ አብርሃም የሳራ ያድርግላችሁ ማለት ነው። በማጣት ውስጥም በማግኘት ውስጥም የምትዋደዱበት ፍቅር ይስጣቸው ማለት እግዚአብሔር ይስጣቸው። የሚገርማችሁ ሳራ አብርሃም እረኛው አብርሃም ስደተኛው በድንኳን የሚኖረው አብርሃምን መርጣ የኖረችው ከአንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የሀገር መሪዎች የግብፅ ንጉሥ ፈርዖን፣ የጌራራ ንጉሥ አቤሜሌክ ሳራን ሊያገባት ብሏል። ድሃውን አብርሃምን መርጣ ለትዳሯ ታመነች ነው። እስቲ አሁን በዚህ ዘመን ቢሆን አንዲት ሴት ባሏ ድሃ ቢሆን የሀገር መሪ ሊያገባት ቢጠይቅ አይ ድሃው ባለ ይሻለኛል ትላለች? መልሱልኝ። እሺ አንዴ ትላለች፣ ሁለቴ ትላለች። ሁለተኛው ላይ እኔ አንተ አየው ለውጥ የለም፣ ስለዚህ ለአንተ የሚለፍልህ ከዚህ በኋላ ያለው ህይወታችን ይስተካከል ልትል ትችላለች። ሳራ ግን ድሃውን መረጠች። የአብርሃምን የሳራ ጋብቻ ያደርግላቸው። አብርሃም ሲዋዛ ሰው መሰላችሁ? ሳራ ልጅ አልወለደችም። 90 ዓመት እስኪሆናት አልወለደች። ስንት ዓመት ታግሳ? 90 ዓመት አንድ ቀን ክፉ ቃል ሳይናገራት እሷ መታገስ አቅቷት ከገረዷ ወለድ ትሏለች። እሺ ብሎ ወለደ። አስወጣልኝ አለች። አስወጣላት። 90 ዓመት ታገሳት። የታገሰ ከሚስቱ ይወልዳል ይላል። የታገሰ ከማን ይወልዳል? በስተርጅና በ90 ዓመቷ። እኛ ምዕመናንን ለማጽናናት ብለን ባትወልዱም ችግር የለውም አንልም። ሰው ካልሞተ በቀር እግዚአብሔር ልጅ መስጠት ይችላል። መጽሐፍ ቅዱስ ላይ 7 መካኖች አሉ፣ 6 ወልደዋል። ያልወለደችው ሜልኮል ነች። እሷም ያልወለደችው ታቦተ ጽዮን ተመሰገነ ብላ ስለተሳደበች ተቀስፋ ነው። እግዚአብሔር ልጅ መስጠትም መንሳትም ይችላል። አዘግይቶ ሊሰጥ ይችላል። በ90 ዓመቷ ልጅ ሰጣት። በ90 ዓመቷ ወልዳው ምን ልታደርገው ነው? አሁን ሰው በጭስ በእግዚአብሔር ስራ ይገባና እንደው እግዚአብሔር ምን አለ ቀደም ሊያደርገው። አሁን 90 ዓመቷ ናት በስተርጅና ወልዳ ምን ልታደርገው ነው ካላችሁ መጽሐፍ ቅዱስ ላይ የሴት ልጅ እድሜ የተጻፈው የዲያን እድሜ ኖረችና ሞተች ተብሎ የተጻፈው የአንድ ሴት ብቻ ነው እድሜ። እሱ የሳራ ብቻ። ስንት ዓመት እንደኖረች ታውቃላችሁ? 127 ዓመት። 37 ዓመት ኖራለች። ዘግይቶ ልጅ ሊሰጣትም ልጇ 37 ዓመት እስኪሆነው ድረስ አሳድገዋለች። ምን ማለት ነው? እግዚአብሔር አንድ ነገር ሳይሰጠን ከዘገየ
የተሰጠንን የምንጠቀምበት ጊዜ አብሮ ምን ይላል? ካዘገየው ለተሻለ ነገር ነው። ዘካርያስና ኤልሳቤጥ ልጅ ስጠን ብለው አለቀሱ፣ አልሰጣቸው። በወጣትነታቸው ለመኑ፣ አልሰጣቸው። እስኪያረጁ ጠብቆ ገብርኤልን ላከው። ዘካርያስ አትፍራ፣ ሚስት ኤልሳቤጥ ልጅን ትወልድልሃለች። ግራ ገባው። ስንት ዓመት የጸለየው ጸሎት ረስቶታል። እሱ የሚረሳውን ጸሎቱ ማን አልረሳው? ዘካርያስ ማለት እግዚአብሔር ያስታውሳል ማለት። ከዚያ የሚገርማችሁ ወለዱ። ለምንድን ነው እግዚአብሔር ልጅ ከሰጣ ይቀር ወጣት እያሉ ለምን አይሰጣቸውም ነበር? ወጣት እያሉ ልጅ ሊሰጣቸው ልጅ ይኖራቸዋል። የሚወልዱት ልጅ ግን መጥምቁ ዮሐንስ ሊሆን አይችልም። ምክንያቱም መጥምቁ ዮሐንስ መወለድ ያለበት ክርስቶስ ከመወለዱ ከስንት ወር በፊት? ከስድስቱ። ዮሐንስን የመሰለ ልጅ ከፈለክ መታገስ አለበት። አንድ ልጅ መሰላቸው የሰጣቸው ነቢይ፣ ሐዋርያ፣ ሰማዕት፣ ካህን ከሴት ከተወለዱ ሁሉ የበለጠ እግዚአብሔር ካዘገየ የሚሰጥን ታይቶ የማይታወቅ ነገር ነው። እግዚአብሔርን የምንታገስበትን እድል በእውነት አምላካችን ያድለን። ቅዱስ ዮሐንስ አፈወርቅ ምን አለ? እንደ ዓይንና እንደ እጅ አድርጋቸው። እጅ ሲቆስል የሚያለቅሰው ማን ነው? አቤት! ዓይን ሲያለቅስ የሚጠርገው ማን ነው? እግዚአብሔር እንደ ዓይንና እንደ እጅ አድርጋቸው። የሰማነውን በልቡናችን ያሳድረው።